ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሳሚራ ዩቲዩብ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ዛሬ በአዲስ ነገር ተመልሼላችሁ መጥቻለሁ። እንግዲህ እንደተለመደው የና አብርሽና የና ሩታ ነገር ነው እንግዲህ ይዤላችሁ የሚመጣው ሁሌም እና ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝና ሰብስክራይብ ቪዲዮ ከተመቻችሁ ላይክ እያደረጋችሁን ከኔ ጋር ቆዩላችኋለሁ። እንግዲህ ዛሬ አብርሽ ከአብርሽ ስንጀምር አብርሽ እንግዲህ ዛሬ ሄርሜላን ይቅርታ ጠይቋታል። ከይቅርታውን በላይም ደግሞ እኔ ገብቶኛል እውነቱን ማወቅ ስለሚፈልግ ነው ብለዋል። ይህንም ያረኩት እውነቱን ማወቅ ስለሚፈልግ ነው እንጂ ሌላ ነገር አስቤ ምናምን አይደለም እና ይቅርታ አርግልኝ ብሎ እግሯ ላይ እንትን ብለዋል። ሄርሜላ ደግሞ ዛሬ ላይ ይቅርታ ባረግም ነገ ይሄን ነገር እንደማትደግሙ ምንም ነው አሰማማኝ ነገር ስለሌለኝ አላረግም ብላ ሄዳለች። እውነቷ ነው። በጣም ብዙ ጊዜ ይቅርታ አርጋለች። ይሄ የተለመደ ነው። በጣም ብዙ ጊዜ ይቅርታ አርጋለች። ምን ብላለች? ግን አብርሃምም ደግሞ ወደ እሷ እንደሚመልስ ካወቀ ለምን ይሄን ሁላ ነገር ለምን አረገ? እሷም እያለች ወደ እኔ ዛሬ ላይ መጥተ ይቅርታ እንደምጠይቀኝ ካሰብ ካየ ለምን እስከ ዛሬ ለምን ዝም አልክ? ለምን እንደዛ ለምን ገፋኝ? ለምን እስከዛ ድረስ ላወራ ስለ አንድ ቀን እኔ ለምን ጊዜ ያጣያለች ትገኛለች ማለት ነው። እውነቷ ነው። ዛሬ ላይ እሷ መመለስ እውነቱን ማወቅ ፈልጋለሁ ብላትም እኮ እንደ በፊቱ ቆይ አወራሻለሁ ቆይ እንደዚህ ልሻለሁ ቢላት እንኳን ዛሬ ላይ ሄርሜላ እንደዚህ አትናደድም። ገባችኋ? አንደኛ እነሱ በዛ በኩል እንትን ያረጓታል። ሁሌ ሄዳለሁ ያለሽ አትሄጂም ብሎ እነሱ በጣም እያዟት ነው ማለት ነው። እና ሩታም እና ፍቅርም ማለት ነው። ግን እንደዛ ሆኖ እንግዲህ ሄርሜላ ዛሬ አልፈልግም ብላ ሄዳለች። አብርሃም ደግሞ ቀጥል እንግዲህ ይቅርታ አርግላት። ሄርሜላ ይቅርታ ታርግላለች። በእርግጥነት ያው ላይ ቀን 3 ቀን እምቢ ብትልን ነው እንጂ ለምትወደው ይቅርታ ታረጋለች ማለት ነው። እንደዛ ብዬ ነው ማስበው። እንግዲህ ሩታ ደግሞ ዳኒ ቤት ማጥቷል። ሩታም የአብርሽ ወንድም ሁለቱም ሆኖ ማጥቷልና እንግዲህ የአብርሽ ወንድም ትልቁ እንዴት እንደዚህ ታረጊያለሽ እና ሳታማክሪኝ እኔ እንዴት እንደዚህ እያልኩሽ እንዴት ታረጊያለሽ ስለ እናንተ ከተመካከርኩት እሺ ስለማትሉኝ ስለማቅ አረኩት ስላረኩት ደግሞ ምንም አይነት የሚቆጨኝ ነገር የለም የሚጠቅመኝ ነገር አግኝቻለሁ እያለች ነው ሩታ። እውነታም ይሁን ውሸቷም ይሁን ማለት ነው። አብርሃም ያን ያለ ፍቅር እንደዚህ ካወራ ዛሬ ላይ እንዴት መጥቶ ሄርሜላ ላይ ወደቀ? ለምን? እኔ አንዳንዴ ግራ ይገባኛል። ምክንያቱም አስቦበት እነሱን ሊፈትን አስቦ ከሆነ ሩታ ናት እንግዲህ እንትን እያለች የነበረችው። እሺ ሩታ የሚፈልጋ ከሆነ ያን ከፍቅር ጋር የእሷ ስም ውጪ ማንሳት ካልፈለገ ዛሬ ላይ ለምን ይቅርታ ብሎ እኮ ልቡ ውስጡ ላይ እሷ ካለች ይቅርታ ብሎ አብሮ መኖር ይችላል እኮ ማንም የሚከለክላችሁ ነገር የለም። ግን ደግሞ ሩታ ይዞት ነው እንጂ የሆነ ነገር ይዞት ነው እንጂ አስቦበት ምን ብሎ እንትን ብሎበት ነው ይሄን ስለማወቅ። ስለዚህ ምንም ችግር የለም። ትንሽ ጊዜ ይቆያል እንጂ ወደ እኔ መመለሱ አይቀርም። ዞሮ ዞሮ ሄርሜላ ከህይወታችን ከወጣ ወደ እኔ እንደሚመለስ በጣም እርግጠኛ ነኝ። አውጣ ያልኩትን ቃም አላወጣም። ምንም ነገር ስላላረገ ስለሚወደኝ ነው ይሄን ያረገ እያለች ትገኛለች ማለት ነው ሩታ ማለት ነው። እኔ ሩታም ብዙ ባትተማመኒ ወንድ ልጅ ነው ያ ምንም ያለ እንትን ቢል አታ ወዶሽ እንኳን ቢሆን በቃ አልሸነፍም አልሆንም ካለ እኮ ምን ወንድ ልጅ ነው ምንም መኖር ይችላል። ያን ያህል ተስፋ አትስጭ ማለት ፈልጋለሁ ሩታ ማለት ነው። እና ሌላው ደግሞ ያ በዚህ በኩል ነው የምትመልሹ። ዳንም ደግሞ በዚህ በኩል ነው በዚህ በኩል ልትመልሱ አችም ጭራሽ እሱን እሊ ውስጥ እየከተሽ ነው ያለሽው። ምን እያረግሽ ነው ያለሽ ይላል እንግዲህ የአብርሽ ደግሞ እንኳንም ማረገች እያለ ይገኛል ማለት ነው። ኤፍሬም በጣም ደስ ብሎኛል ይሄ ማረጓ በጣም ደስ ብሎኛል እያለ ይገኛል እንጂ ምንም ማረግ አይቻልም።